በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አርጋኖን ቅዳሜ ምዕራፍ 1 የዳዊት ልጅ ድንግል ሆይ ላንቺ እገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ። በፊትሽ አማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግስት እገዛለሁ። የምሕረት ብላቴና ሆይ የአርሞንዔም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ ለልጅሽ የቸርነቱ ጠል በላዬ ይውረድ። ከሰውነቴም የኃጢአቴን ርኩሰት ይጸብ፣ አጥንቴንም ያለምልመኝ። የሥጋዬንም አዳራሽ ይቀድስ። የሽቶ መዓዛ በላይ ይዋሃድ። እንደ አሮን የክህነቱ ሽቶ በጽሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎችን ሹሚልኝ። ትጉሃን ሰራዊትም ደጁን ይክበቡ። የአነነውንም የክንዱን ኃይል ረዳት ይሆነኝ። የተቃራኒ ጸብ ክርክር እንዳያቸንፈኝ። በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኋለኛውንም ምሽግ የሚመሽግ ጠላት እንዳያቸንፈኝ። ስጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃደችው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነብ ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች ዝናብም ሳይዘንብባት የወይን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብን አጠጪኝ። በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጹትን ሐዋርያት ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ እውቀት የሚያበዛውንም መንፈስ የተመሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ጉልበት በትሩፋት አይደለም፣ በአንቺ ደግነት በንጽህናሽ ነው እንጂ። በጸሎትሽ ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጥንቻ ላይ የተመሰረተች መሰረት የማትፈርስ የነፋሳት ኃይል የጎርፍ ፈሳሽ የዝናብም ወጀብ የማይበረታባት አጥር ቅጥር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣ የመቅሰፍት ኃይል አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ ህብሩ ልዩ ልዩ በሚሆን ብርሃን በተጌጠ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤት ህንፃ በላይ የታነሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽን በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሻ አምባ ድንግል ሆይ በአንቺ የተጠጉትም ከሚቃረናቸው ጥላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊ። መስገጃ መማለጃ የኃጢአት ማስተሰሪያ የምትሆኚ የምስጢር ታቦት ድንግል ወደ ልጅሽ ወደ ወዳጅሽ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጥር የመዋያን ሰማዕታት አክሊል ገድላቸውን ለፈጸሙት ብፁዓን የጻድቃን ዋጋቸው የኃጥአን ረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያ ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተድላ ደስታቸው ፍጻሜ የማሳን ረዳት የደናግል ትዕግስት በፍጹማም መነኮሳት በሰውነታቸው ውስጥ የምታበሪ እንቁ በተራራው በየዋሻው በየጉድጓዱ ምድር በሚኖሩ ቅዱሳን ዋጋ ባህታዊውን የምትጎበኝ እርግብ ከገዳማውያን ጋር የምትኖሪ መንፈሳዊት ጾፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሰረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የነ አርዮን ብርሃን ጸዳላቸው መልካቸው የምድረ በዳም አበቦች ጸዳል የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ ለአፍንጫ የሚከረፋውን የኃጢአት ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቱ አጣፍጭው። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለሁ። የጸሎት ሙዳይ ሆይ ምልጃ ጽናን የጥምቀት ልጆች የዕጣናቸው መወዘዣ ጸሎቴን ስጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴን በአንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋም እንደሌለበት መስዋዕት መዓዛ የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊኝ። ከክፉ ማመፅ መንገድ ሁሉ እንድቀር የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸውም ጻድቃን ከእርሳቸው ጋር እንድቆጠር አድርጊኝ። ለበጎ ስጋም እንድተጋ ተግቼም ለመፈጸም ስልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውን የጽድቅ አክሊል እንድቀበል
በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆን አድርጊ። ንጽሕት ሆይ ከሥጋና ከነፍሴ እርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በኢየሱስ እርጨኝ፣ ጠበኝ፣ ከበረዶም ይልቅ እነጻለሁ። ከነፍስና ከሥጋም ቁስል ፈውሰኝ። የባለመድኃኒት እናቶ የታመመውንና የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ አቤቱ ደዌ ነኝና ፈውሰኝ። አቤቱ አጥንቶቼ ታውከዋልና የሠራሁት ኃጢአቴን ባሰብኩ ጊዜ ነፍሴ ደነገጠች፣ ልቤም ታወከች። ከራስ እግሬ ድረስ ስቅጥጥ ስቅጥጥ አለኝ። እንዲህ ሲል ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህም ጸብ ክርክር አንደበትን በማሳመርም ቢሆን ተነግሮ ለመዳን ከማይቻል በዚህም እንዳልድን አወቅሁ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሴት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንዲህ ይላት ጀመር፣ ነፍሴ ሆይ ይህ ነገር አይረባሽም አይጠቅምሽም። በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ በክርክር እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በማማለጃ በጉቦ እንዳይሆን ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም ወቂ። በፊቱም ማድላትና ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን ቁጽልጽልም የአረብ ወርቅ ቢሆን አይረባም፣ በጎ ስራ ብቻ እንጂ የዋ መንፈስ የበጎ ስራ እንጂ። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍፍ መኮንኑ እውነተኛ ሰራዊትም የሚያስፈሩ እንደሆኑ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው፣ እሳቱ የማይጠፋ ትሎ የማያንቀላፋ ነው። የሚገርፉት አይሰንፉም፣ ከመገረፍ አያቋርጡም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነብ ሰራዊት መላእክት ጽልመት ይቆዩሻል። ፊታቸውም የሚያስፈራ ነው፣ ከእርሳቸውም ፊታቸው የአንበሳ ይሆናሉ። ፊታቸው የእባብ ፊት የሆነ ከእርሳቸውም ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት ይሆናሉ። ዓይናቸውም እንደሚነደው እሳት ነው። ጥርሳቸውም በማናፊያ እንዳናፉ ከእሳት ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ ወቂ። የፍጥረቱንም ሁሉ ገዥ ልታሳቢው አትችይም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድዩም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስጢር አይሻም፣ ስራሽም ይመሰክርብሻል። የዕዳ በደልሽም ደብዳቤ አንቺ ባፍሽ ታነቢዋለሽ፣ ከሰራሹ ሁሉ የሚሰወርልሽ የለም። ነፍሴ ሆይ የምትድኝበትን እኔ ነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ። እንዲህም በይ የብርሃን እናት ሆይ በልጅሽ ፊት በደልኩ፣ ኃጢአቴንም አስተሰርይልኝ። በኃጢአት የቆሰለውን ስጋዬን ፈውሽኝ፣ የቆሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ስጋ ከሚሆን ኃጢአት እንድድን ከኃጢአቴም ደግሞ ደዌ ሁሉ ጤነኛ እንደሆን። ስለዚህም አንቺን እሻለሁ፣ ከሲኦል እኔን ለማዳን እንድትቺ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነት ቤትሽን እንዳይ ድንኳንሽንም ዞርኩ፣ መስዋዕትም ሰዋው። ነገር ግን ከሰቡት መንጎች የእንስሳ መስዋዕት የምሰዋልሽ አይደለም፣ የምስጋና መስዋዕት እሰዋልሻለሁ እንጂ። ለልጅሽ ቸርነት ምስጋና አቀርባለሁ፣ ከከንፈሮቼም ፍሬ ንጹሐን ቁርባን አሳርጋለሁ። እንዲህ ያለ መስዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ለእግዚአብሔር የምስጋና መስዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራ ቀን ትጠራኛለህ፣ አድንህም አለሁ፣ ታመሰግነኝም አለ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናምርትም ተራሮች ከነገስታትም አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። ቁመትሽ የሰሌን ዛፍ ነው። አንገትሽ ሰራተኛ እንደሰራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽም ከኢያሪኮ ባህር ዳር እንደተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ አፎ ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የሌለብሽ መልክሽ ደም ግባትሽ ያምራል። ጡቶችሽም ግራ ቀኝ እንደሚነቁ እንደ ሀብት ምንጮች ናቸው፣ እንደ ሁለት ምንጮች ናቸው። ከእርሳቸውም ደግሞ ስጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልና የወተት ይፈስ ነበር። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ። ያልታየ ታልዬ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጠ። ዘመኑ ያልተቆጠረለት ጥቂት ጥቂት እያለ አደገ።
የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ። በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናዋ አልተለወጠም። ሦስቱም ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሕይወቱም ድንግልና በመወለዱ የመቃብሩንም ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም ሦስት ደጆች ልቤ አደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤልም በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱ በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራስ ጸጉሩ አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆምም እንጀራውንና ንፍሮውን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበር። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽም ደጅ ጠናለሁ፣ ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ? ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ቅድስት ድንግል ነው። የእግዚአብሔር ስራ ምን ይረቅ ምን ይጠልቅ? የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብ እስከ መስህ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘሁም። እርሱንም መረጠው፣ ልቦናውን በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች እድል ፈንታ ጸወተ ርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ድረስ አየ። ልቦናውን በይሁዳ ነገድ ላይ አረፈ። ፍቃዱም ለዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱን በአርያም ሰራ፣ ለዘላለምን በምድር ላይ ሰራት። ዳዊትንም ባሪያውንም መረጠው። የዳዊትንም ቤት አይቶ ተመልክቶ እንዲህ ቅድስት ድንግልን አገኛት። መልኳንም ወደደው፣ ላያንም መረጠ፣ መዓዛዋንም ፈቀደ። ከአዳምም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንደተናገረ እንዲህ ሲል ልጅ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጪ። ወገኖችሽ አባትሽን ቤት እርሱ ንጉሥሽ መልክሽን ደምግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክት ቤዛ ሊሆን እሳታውያንንም ሊሳተራቸው አልወደደም፣ መሬታውያንም ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምንም ዘር ከፍ ከፍ አደረገ እንጂ ወንድሞቹንም ሊመስላቸው ወደደ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ሆይ ምን ያህል ጸጋ ተቀበሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነትን አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክት ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽን ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑም ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየስፍራ ሁሉ ቅድስት ነሽ፣ የአንደበቱም ሁሉ ቡርክት ነሽ። ከላይሽም የሚያምር የለም፣ የንጋትም ውጋጋም ቢሆን ከቁመትሽም የሚያምር የለም። ሰሌንም ቢሆን የሊባኖስ ዛፍም ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይንሽም ጸዳል የሚያበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ከአፍንጫሽም እጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። ከልበኔም ቢሆን አንከሶም ቢሆን አጸጾትም ናርዱም ቢሆን ዋጋውም የበዛ ሌላ ሽቱ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት እርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወለላውንም ማር ለመቅዳት ለምን እሰንፋለሁ? ለሚበላ የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱም በመንካት እጆቼ ይሻተታሉና። የቅድስት ድንግል
በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷ ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋም ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና ከአበባም ሁሉ ያምራል፣ ከጣፈጠ ሽቱ ይሸታል። ጻዕዳ እርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ። እንዲህ ስል አፌ ምስጋናህም እንዳመሰግን የወለደችህንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ መታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ላንቺ እገዛለሁ። ሰህኔና ሜአ ሰልሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፈራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። በወርቅ መሰረት ላይ የተመሰረተች በእንደኬ ደንጊያ የታነጸች በሶፈርና በሕጾር ስም ዕንቁ ደንጊያ የተጌጠች ደጆቿን በ12ቱ አናቁ የተቆለፈባት 12ቱ ሐዋርያት በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ እገዛለሁ። የባቢሎን አውራጃ በሚሆን በኮበር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሡ ኦዚያን በሞተ ዓመት ነቢዩ ኢሳያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምሕረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽን በታች እሰግዳለሁ። የልቤንም ቀፈት ላንቺ አዘነብባለሁ። ራሴንም ላንቺ አዋርዳለሁ። ኃጢአቴንም ለመክሰስ በፊትሽ እቆማለሁ። የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን አጥላላለሁ። የኃጢአቴ ሕንፃ ቁመቱ እስከ አርያም ደረሰ፣ የበደሌ ስፋቱም እስከ ዓለም ዳርቻ ነው። ድንግል ሆይ የኃጢአቴን አጽር ቅጥር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በእጅ ትቀጁ ዘንድ እታመንሻለሁ። ድንግል ሆይ በንጽህና ውሃ ሰውነቴን ታጽቢኝ ዘንድ እታመንሻለሁ። ድንግል ሆይ በመከራዬ በጭንቀቴ ጊዜ እንዳትጥኝ። ድንግል ሆይ እታመንሻለሁ። ለጠላቶች አሳልፈሽ እንዳትሰጪኝ፣ በጠላቶችም እጅ እንዳትጥኝ። ድንግል ሆይ እታመንሻለሁ። የሚጥለኝን እንድትጥዩ የሚቃረነኝንም እንድትቃረኒው ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሻ አድርጊው፣ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባ እንድትከተይኝ፣ ስቀመጥና ስነሳም እንድትጠብቂኝ። ጠንካራይቱ አምባ መጠጊያ አንቺን የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም ነፊትሽ እጥላለሁ። አንቺን ተጠጋው ራሴንም በእጅ ሰጠው። ከንፈሮቼንም ለምስጋናሽ መሳሪያ ያደረግኩ። የሚቃረነኝ ጸሎቴ እንዳያገኘኝ የሰይጣንንም ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺን እመንኩ። ከመስቴማ ሰራዊት ከመከበብ ከርኩሳንም ነናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክት ጽልመት ፍላጻ እንዳይነድፈኝ ከአመፀኞችም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋው። አንቺን አመንኩ፣ እኔን አገልጋይሽን አድኝኝ። አሜን አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።